ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች፣ በዛሬው ፕሮግራማችን የምንመለከተው ብዙዎቻችሁ የምትወዷቸውን ብዙዎቻችሁም በጉጉት የምትጠብቋቸውን የሲኖትራክ ተሽከርካሪ አሁናዊ ዋጋቸው በካሽ እንዲሁም በባንክ ስንት ገብቷል የሚለው ነው። እንግዲህ ዛሬ ሐምሌ 19 2018 ሙሉ የዋጋ ዝርዝራቸውን ነው ይዘንላችሁ የቀረብ ነው። ከዛ በፊት ዛሬ አንድ ነገር ልላችሁ ፈልጋለሁ። ብዙዎቻችሁ እንግዲህ ከ4 እና 5 ወራት በላይ ሆናችኋል የኦባማ አይሱዙ አሁናዊ ዋጋ መረጃን እየጠበቃችሁኝ ነው። እንግዲህ ትናንት ምሽት ላይ ከካኪ ሞተርስ ጋር ተደዋውዬ ተናግሬያለሁኝ። ከ6 ወራት በፊት ጅቡቲ ላይ የቆሙ እጅግ በርካታ ቁጥር ያላቸው የአይሱዙ ተሽከርካሪዎች እንግዲህ ወደ ሀገራችን ኢትዮጵያ የመኪና ገበያ እስከሚቀላቀሉ ድረስ እየጠበቅኩ እንደነበር ታውቃላችሁ። ታዲያ ትላንት ምሽት ላይ ከድርጅቱ በኩል የደረሰኝ መረጃ በዚህ ሳምንት እንግዲህ ጨርሰናል ይገባሉ የሚል መረጃ ደርሶኛል። እንደገባ የምሰራላችሁ ይሆናል። ለማንኛውም አልረሳሁትም ለማለት ያክል ነው። ሁላችሁም ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ ዛሬ የሲኖትራክ ተሽከርካሪ አሁናዊ ዋጋ ስንት ነው እያላችሁ ሰሞኑን በተደጋጋሚ እየጻፋችሁልኝ ነው። በተለይ ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ ያለውን የመኪና ገበያ ስንመለከት ነጋዴዎች እርስ በርስ ተነጋግረውና ተመካክረው የመኪና ዋጋ እጅግ በከፍተኛ ሁኔታ እንዲባባስ ማድረጋቸውም የሚታወስ ነው። ሆኖም አሁን ላይ የሲኖትራክ ተሽከርካሪ በ2025 ሞዴል እንግዲህ በቲኤክስ 336 371 እንዲሁም በ400 HP ለገበያ የቀረቡበትን የዋጋ ዝርዝር ነው ዛሬ ይዤላችሁ የቀረብኩት። እነዚህ ተሽከርካሪዎች እንግዲህ ሸራ ባለውና ሸራ በሌለው በሁለት አይነት አማራጭ ለገበያ ይቀርባሉ። በተለይ ሸራ የሌለው ብዙዎች እየመረጡት ነው። ሸራ የሌለውና ሸራ ያለው ብዙ ጊዜ መረጃው ሰጣቸው ምንድነው ልዩነቱ ትላላችሁ? ሸራ ያለው ማለት ራሱን በራሱ አውቶማቲካሊ እቃ ከጫናችሁ በኋላ በቀጥታ ራሱ የሚያለብስ ፋብሪካው ገጥሞለት የሚመጣ ሲሆን፣ ሸራ የሌለው ደግሞ ባዶውን ለገበያ የሚቀርብ ነው። ያ ማለት እናንተ የፈለጋችሁትን ሸራ ገዝታችሁ ከላይ የምታለብሱበት ማለት ነው። ሌላው በቅርቡ የገባውን አዲሱን የኤሌክትሪክ ሲኖ ገልባጭን ብዙዎቻችሁም እየጠየቃችሁ ነው። ወደ መጨረሻ ላይ መረጃውን የማደርሳችሁ ይሆናል። አሁን ላይ ግን 50% በባንክ አማራጭ ለገበያ የቀረቡበትን ዋጋ ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ከ18 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። እንግዲህ ነጋዴዎች በዚህ ልክ ዋጋውን እንዳስወደዱት ይገኛሉ። ነገር ግን ደስ የሚለው ነገር አሁን ላይ ገዥ ሙሉ በሙሉ ቆሟል ማለት ይቻላል። ሁሉም የመሸጫ ቦታዎች ላይ ሰሞኑን ተመልክቻለሁ። ምንም አይነት ገዥ ትሪው የማይልበት ቦታ አለ። ያ ማለት መግዛት ፍላጎት ሲቀዘቅዝ የመኪና ዋጋ እንዲቀነስ ምክንያት ያደርገዋል። በካሽ የሚሸጥበትን ዋጋ ስንመለከት ከቦታ ቦታ ልዩነት ቢኖራቸውም ሸራ በሌለው ከ17 ሚሊዮን 300 ሺህ ብር ጀምሮ ለገበያ የቀረቡ ሲሆን ሸራ ባለው ደግሞ ከ17 ሚሊዮን ብር ጀምሮ ከቦታ ቦታ ልዩነት ቢኖራቸውም ለገበያ መቅረባቸውን ተመልክተናል ማለት ነው። እንግዲህ ይህንን ቪዲዮ ዛሬ ስሰራ ሐምሌ 19 ቀን 2018 ነው። እዚህ ድረስ የቆያችሁ የቻናል ቤተሰቦች ካላችሁ እንደ ወትሮው ኮመንት ላይ 2 ቁጥርን ጻፉልኝ። ሌላው የኤሌክትሪክ ገልባጮችን በተመለከተ ብዙዎቻችሁም ስትጠይቁኝ ነበረ ከ15 ቀናት በፊትም እንዲሁም የዛሬ ወርም አካባቢ። ያው እንደምታውቁት በቅርቡ የኤሌክትሪክ ሲኖ ገልባጮች መጥተዋል። እነዚህ ሲኖ ገልባጮች የሚጓዙበት ኪሎ ሜትር ስንመለከት እጅግ በጣም አነስተኛ በሚባል ደረጃ ነው። ያ ማለት እንደ መንገዱ ርቀትና እንደምትጭኑት የጭነት አይነት ሲሆን ይህም ከ150 እስከ 380 ኪሎ ሜትር መጓዝ ይችላሉ ማለት ነው። እንደምታውቁት እነዚህ ተሽከርካሪዎች እጅግ ረጅም ቦታዎችን መስራት የሚቻልበት አማራጭ ስላለ የኤሌክትሪኮቹ ያን ያክል ተመራጭ አይሆንም። ሌላው የነዚህ የኤሌክትሪክ ተሽከርካሪዎች ዋጋቸው ነው። እጅግ በሚገርም ሁኔታ ከ20 ሚሊዮን ብር በላይ ነው እንግዲህ ገንዘብ የምታወጡባቸው ማለት ነው።
ስለዚህ አሁን ላይ ሁሉም በሚባል መልኩ ተሽከርካሪዎችን አትግዙ የሚለውን ነው ሪኮማንድ የማደርገው። ምክንያቱም አሁን ላይ ሁሉም በሚባል መልኩ የመኪና መሸጫ ቦታዎች ገበያቸው እጅግ በከፍተኛ ሁኔታ ተቀዛቅዟል። ያ ማለት ገዥ በጠፋ ቁጥር የተወደደ ዋጋ ለገበያ የቀረበ ተሽከርካሪ በእጥፍ እንዲቀንስ ስለሚያደርገው ሁላችሁም መግዛት ብታቆሙ ራስ በራሳቸው ተመካክረው ዋጋውን ያስጨመሩ ነጋዴዎች እንዲቀንስ ምክንያት ስለሚሆን አሁን ላይ መኪና አትግዙ የሚለውን ነው በደንብ አጥብቄ ሪኮማንድ የማደርግላችሁ። እናንተስ ከዚህ ጉዳይ ጋር ተያይዞ ምን ይሰማችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። መግቢያ ላይ እንደገለጽኩላችሁ እንግዲህ በሀገራችን ኢትዮጵያ እጅግ በጣም ተወዳጅ የሆኑት ኦባማ የጭነት መኪኖች እንግዲህ ከሰራውላችሁ ኦልሞስት ከ5 ወራት በላይ ሆኗል። እንደምታውቁት ጅቡቲ ላይ እጅግ በርካታ ቁጥር ያላቸው የአይሱዙ ተሽከርካሪዎች ገብተው ወደ ሀገራችን ኢትዮጵያ እንዳይገቡ መንግስት ካገዳቸው እንግዲህ ከ6 ወራት በላይ ሆኗል። ታዲያ በትናንትናው ምሽት እንግዲህ ከድርጅታችን ካኪ ሞተርስ በኩል ንግግር አድርጌ ሰሞኑን ይገባሉ ተብያለሁ። እንግዲህ እነሱ ከገቡ አሁን ላይ የተጋነነ የዋጋ ልዩነት ያላቸው የአይሱዙ ተሽከርካሪዎችን ዋጋ ለውጥ እንደሚኖር እንመለከታለን። ዞሮ ዞሮ እንደገቡ መረጃውን ወደ እናንተ የምሰራላችሁ ይሆናል። እርግጠኛ ነኝ ለ5 ወራት ሁሉ ስትከታተሉኝ የነበራችሁ አለን ብላችሁ ኮሜንት ላይ ጻፉልኝ። ይህንን በማስታወስ ነው እንግዲህ በዚህ ቪዲዮ መካከል ላይ አስገብቼ እኔ እንዳረሳው ለማሳወቅ የወደድኩት። ዞሮ ዞሮ እነሱ እንደገቡ ወደ እናንተ የማደርሳችሁ ይሆናል እላለሁ። ዛሬ የብዙዎቻችሁ ጥያቄ የሆኑትን በሀገራችን ኢትዮጵያ በኢንፍራስትራክቸር ዘርፍ ላይ እጅግ በጣም ተመራጭ የሚባሉትን የሲኖትራክ ተሽከርካሪ አሁናዊ ሐምሌ 19 ቀን 2018 ሙሉ የዋጋ ዝርዝራቸውን በካሽ እንዲሁም በባንክ የሚሸጡበትን መረጃ ነው ይዤላችሁ የቀረብኩት። እንደነገርኳችሁ መረጃ ብቻ ነው ያደረስኳችሁ። ነገር ግን ምንም አይነት ተሽከርካሪን አትግዙ የሚለውን አቋሜን ልትመለከቱት ይገባል ለማለት ያክል እወዳለሁ። ምክንያቱም ገዥ በጠፋ ቁጥር የመኪና ገበያ ሊቀንስ የሚያስችል ሁኔታ ስለሚኖር ይህንን ከግንዛቤ ውስጥ አስገቡ ለማለት ያክል እወዳለሁ። ሁላችሁም እንግዲህ ይህንን ቪዲዮ ላይክ ሸር እያደረጋችሁ ለሁሉም እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁም ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቁ መረጃዎች እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።